እንዴት እንደምናደርግ አሁን ደርስበታለን። ግን ቀጥል እዚህ አንቀጹ ላይ የመጣህበት ላይ ለምን አንድ አሪፍ ፖይንት ስላለ እሺ ወይኔ ልቀጥል እኔ ጨርሻለሁ። ምናልባት ለአንተ ጥያቄ ያቀርብ ነገር ካለ አዎ እዚህ ቁጥር 14 ላይ እንምጣ። ምን ይላል? እግዚአብሔር አምላክም እባቡን አለው ቆይ አንዴ ማቲ እባቡ ማን ነው ብለናል? ማቲ ሰይጣን ነው ብለናል። ቀድሞ ዘንዶ ማለት ነው። ጥሩ እሺ። ስለዚህ እግዚአብሔር አምላክም ሰይጣንን አለው ማለት ነው። እሺ ቀጥል። ይህንን ስላደረገ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ። እሺ ሰይጣን ከምድር አራዊት ሁሉ የተለየ ሆኖ የተረገመ ሆኗል ብለን እንውሰድ። እሺ በሆድህም ትሄዳለህ። ሰይጣን ነው በሆዱ የሚሄደው ማቲ? እዚህ ጋር በሆዲ ይሄዳል ያልከው አንተ ለምሳሌ ምንድነው? እባቡን ተቀብለ ነው አይደል? እባቡን ተቀብለ ማለት እባብ ይሄ በምድር ላይ የሚራመዱ እንስሳቶች ሁሉም እነዚህ በምድር ላይ የሚራመዱ አይራመዱም። እሺ በምድር ላይ የሚሄዱ እሺ መራመድ ለእግር ነው ብዬ ነው ብዙ ጊዜ። እሺ እኔ እባብ እንደዛ ነው የሚለው። አፈርንም በህይወት ዘመን ሁሉ ትበላለህ ይላል። እባብ ነው የእርግማን የተረገመው ወይ ሰይጣን ነው በሆዱ የሚሳብና አፈር የሚበላ? ማቲ እሺ በጣም ጥሩ። ሰይጣን አካል አለው ወይ የለም? ጥያቄ የሚፈጥረው ነገር እዚህ ጋር ነው። መንፈሳዊ አካል ሊኖረው ይችላል። ሰይጣን መንፈስ ነው ወይ አካል አለው? ኖ መንፈሳዊ አካል አለው ሰይጣን። መንፈስ ነው። መንፈስ ማለት አካል የሌለው ማለት ነው ማለት ሰይጣን መንፈስ የለውም። አካል የለውም። ሰይጣን ላይ መንፈስ ነው ሰይጣን። አይ እንደዛ መንፈስማ መንፈስ ነው። ግን መንፈስ ማለት አካል የሌለው ነገር ማለት ነው። ኖ እሱ ላይ ነው ይችላል። ምክንያቱም አካል ያለው ነገር ሊሆን ይችላል። ግን ሰይጣን መንፈስ ነው። ምክንያቱም አሁን ለምሳሌ እሺ መንፈስ ነው በቃ አሁን ቁርአንም በመናገር ቦታ አለ። እኮ መንፈሳዊ አካል እኛ ማናየው ማለት ነው። ማቲ ቀጥል፣ ችግር የለውም። አንተ እንዳልከው ልውሰድልህና ቀጥል። እሺ ሰይጣን መንፈስ ነው። እሺ ተስማማን። በጣም ጥሩ። አሁን ሰይጣን ወደዚህ ወደ አዳም ሲመጣ በምን ተመስሎ ነው መጣው? በእባብ ተመስሎ ነው መጣው። ሰይጣን ሲመጣ ማለት ነው። የእባብ ቁጥር 1 ላይ ያለው ያው ሰይጣን ነው። ሰይጣን ግን በእባብ አምሳል መጥቷል። ጥሩ እሺ ቀጥል። ተመስሎ እሺ ወደ ልቀጥል። ማን የተረገመው እዚህ ጋር በሆዱ የሚሄደው ማን ነው? እባብ ነው። ምን አጠፋ እባብ? እሱ የሰይጣን አሽከር ሆኖ ነው የመጣው። እባብ የለም እኮ አልከኝ አንተ። መጀመሪያ ምን አልከኝ? ያ እባብ ሰይጣን ነው አልከኝ። አሁን ደግሞ ምን አልከኝ? ሰይጣን በእባብ ተመስሎ ነው አልከኝ። ስለዚህ አንተ የኔን አይነት መልክ ለብሰህ ሄደህ የሆነ ጥፋት ብታጠፋ እኔ ለምንድን ነው የምትጠየቀው? አንተን እኔን መስለህ ሄድከው። ስለዚህ እባብ ለምንድን ነው እዚህ ጋር የሚጠየቀው? እባብ የሚረገመው ሰይጣን አይጥ በበላ ዳዋ ተመታ የሚባለው ማለት ነው። ሰይጣን ባጠፋው እባብ ምን አደረገ እዚህ ጋር? እሺ በጣም ጥሩ። እሺ አንድ ባለሀብት አንተን ወደ አንድ ቤት ሄድና ያኛውን ዕቃ ሰርቀ ይዘና ብለህ ማለት የሆነ ባለሀብት ካላከ ሰራቂውን ያኛው ሰራቂ ይታሰራል ወይ አይታሰርም? ሁለታችንም ተጠያቂ እንሆናለን። የላከውና ሌላ ሰው ነው። ሌላ ቃል ነው። ሁለታችንም ተጠያቂ እንሆናለን። ሁለቱም ተጠያቂ እንሆናለን። ላኪው ተጠያቂ ይሆናል። ሁለታችንም ተጠያቂ እንሆናለን። አንተ እኮ እዚህ ጋር እያልከን ያለኸው እባብ በሰይጣን በእባብ አምሳል ተመስሎ መጣ። መጀመሪያ ላይ የነበረው እባብ ሳይሆን ሰይጣን ነው አልከኝ እንጂ ሰይጣን እባብን ላከው አላልከኝም። አሁን ነው ላከው የሚለውን ያመጣኸው። ተመስሎ ነው። አሁን ለምሳሌ እዚህ ጋር የተመሰለበትን ነው እያሳያለሁ እዚህ ጋር እኮ መመሰሉ። ታዲያ ምንድነው የምትለኝ? አሁን ለምሳሌ መልአክ በሰው አምሳል ይመጣሉ። ያ የመጡበት የሰው አምሳል ተጠያቂ ነው እንዴ ለነሱ መምጣት? በሰው አምሳል መጡ ማለት እንደገናም እየመለስከኝ ነው።
ምንም እየመለስኩ አይደለም። ሰይጣን በእባብ አምሳል መጣ ማለት እባብ ምን አገባው ከዚህ? እባብን መስሎ መጣ ማለት እኮ ነው በእባብ አምሳል ማለት አይደል እንዴ ማቲ? እሺ በጣም ጥሩ። በጣም ጥሩ። እንደዛ ከሆነ ለምሳሌ አዳምና ሔዋን ለተሳሳቱት በዚህ መመሪያ ላይ ያለው ምንድነው? ምክንያቱ ሰይጣን ነው። አዳም ለምን ተረገመ? እንደዛ ከሆነ ሔዋንስ ለምን ስለበላ ትእዛዙን የተላለፈው አዳም ነው። ትእዛዝ የተሰጠው ለአዳም ነው። የተላለፈው ትእዛዙን አዳም ነው። ስለዚህ አዳም ትእዛዙን ስለተላለፈ የተሰጠው ትእዛዝም ለአዳም ነው። የተላለፈው አዳም ስለሆነ ይቀጣል። ሰይጣን ደግሞ ለዚህ ምክንያት ስለሆነም ሰይጣን ይጠየቃል። ሔዋንም ደግሞ በአዳም በኩል ምናልባት ትእዛዙ ደርሷት ከሆነ ያው አንዳንድ ጊዜ ዋና ተጠሪ ስለሆነ የሚታዘዘው በተጠሪው በኩል ትእዛዙ ደርሷት ከሆነ እሷም ልትጠየቅ ትችላለች። እባቡ ግን ከዚህ ምንም ያደረገው ነገር የለም። እሱን መስሎ ብቻ ሰይጣን ሄደ። በቃ እባቡ አልሄደም። በእባብ አምሳል ሰይጣን ተገለጠ፣ ሄደ፣ አናገራቸው፣ አሳሳታቸው ምናምን። እባብ ካለበት ደቅ ብሎ የሆነ እሱን መስሎ የሄደው ሰይጣን ላጠፋው ጥፋት የሚቀጣው እባብ ነው። በሆድም ትሄዳለህ አፈርንም በሕይወት ዘመን ትበላለህ ምናምን የተባለው እባብ ነው፣ ምንም ባላደረገው ማለት ነው። ስለዚህ ወይ እግዚአብሔር አላወቀም፣ ይህ እየረገመው ያለው አካል ሰይጣን መሆኑን አላወቀም፣ እባብ መስሎት ነው ማቲ። በጣም ጥሩ። አሁን ለምሳሌ ቀደምም እንዳልኩልህ አንድ ሰው ለመስረቅ ተልእኮ ከሄደ ያ የተላከ ሰው በራሱ አይደለም የሄደው፣ ሌላ ሰው ነው የላከው። እባቡ ተልእኮ ነው ያልከኝ ነው ማቲ? እባቡ ተልእኮ ነው። ሰይጣን በእባቡ ተመስሎ ነው የሄደው። ሰይጣን እኮ ሰይጣን ነው ጥፋተኛው። የተላከ የለም እዚህ ጋር የተላከ አለ። ስለዚህ እባቡ ለምሳሌ እኮ በነገራችን ላይ ኦኬ፣ ስለዚህ እባቡ ውስጥ ነው ሰይጣን አድሮ ነው። እባቡ ውስጥ ሰይጣን አድሮ ነው። እባቡን መስሎ አይደለም ማለት ነው፣ አድሮ ነው በእባቡ ውስጥ። ሰይጣንማ ኦልሬዲ ከሰማይ መውረዱ አንድ በጣም ትልቁ ሞት ነው እኮ። ገባኛ አሁን ለመታሰሩ ትልቁ ሞት ነው እኮ። ገባኛ አሁን አጭር ነገር አሁን እስካሁን ስትለኝ የነበረ ምን መሰለ ማቲ፣ ልድገምልህና ማለት ነው ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያለው እባብ ሰይጣን ነው እባብ አይደለም አልከኝ። ኦኬ እሺ። እዚህ ጋር ስንመጣም ደግሞ ምን አልከኝ? ሰይጣን በእባብ ተመስሎ ነው። ስለዚህ ሰይጣን እባብን መስሎ ሄደ ማለት ነው። ጥሩ እሺ አልኩ፣ ተቀበልኩ። አሁን ከዚህ በሆድም ትሄዳለህ አፈርንም ትበላለህ በሕይወት ዘመን ሁሉ ምናምን አፈር ትበላለህ የተባለው ማን ነው? ስለ እባብ አልከኝ። እንዴ እባብ ምን አደረገ? ሰው ተመሰለበት እንጂ ሰይጣን በእባብ ተመሰለ እንጂ እባቡ ምንድነው ጥፋቱ? ምን አደረገ አልኩ። ከዛ አንተ በሱ ስለተመሰለ ትለኛለህ። እንዴ በሱ ለመመሰሉ ታዲያ እባቡ ምንድነው ጥፋቱ? ምን የሆነ አካል ነገርኩ እኮ የኔን ማስክ ለብሶ የሆነ ሰው ሄዶ ቢሰርቅ ቢገድል ቢያጠፋ እኔ ለምንድነው ተጠያቂ መሆኑ? ምናልባት ተጠያቂ ሊሆን የምችልበት አንድ ጉዳይ ሊኖር ይችላል። እሱ ምንድነው? ያ የተመሰለው የሰረቀው የገደለው እኔ መሆኔን ሌላ ሰው መሆኑ እስካልታወቀ ድረስ እኔ ከመሰልኳቸው አዎ ይጠይቁኛል፣ እኔ ካልመሰልኳቸው ግን አይጠይቁኝም። ስለዚህ ሰይጣን እባብ ተመስሎ በሄደ ሰዓት እግዚአብሔር እባብ መስሎት ነው እባብን የተራገመ ሰይጣን መሆኑን አላወቀም ማቲ። ሶስተኛ ጊዜ አሁን ለምሳሌ እዛው እየተሽከራከርን ነው። ምንም እየመለስኩ አይደለም። ምክንያቱም እሺ እንዴት መሰለ የኔውን መልሼልህ ነው የሚቆመው። አንተ ለምሳሌ ይሄ አልተመለሰልኝም ብለህ መሞገት ትችላለህ እኮ። እሱን ነው ያደረገው። ዋናው ነገር እኔ የምለው ምንድነው ሰይጣን መንፈስ ሰይጣን የተረገመበት ትልቁ እርግማን የሱ ከሰማይ ሲወርድ ችግር የለውም። አሁን ሰይጣን ትልቁ እርግማን ምንድነው ሳይሆን እያልኩ ያለሁት እዚህ ጋር ያጠፋው ማን ነው? ሰይጣን ነው ወይስ እባብ? እሱን ነው እንድትነግረኝ የፈለኩት። እየጠበቅኩ ያለሁትም ያንን ነው። ሰይጣን ተመስሎ የመጣው በእባብ ነው። እባቡ ደግሞ ስለዚህ እባብ አይደለም ጥፋተኛ፣ የሱ አሽከር ነው ስትል ምን ማለት ነው? ለሱ ታዞ ነው የመጣው። ለማን ነው የታዘዘ? ስለዚህ ሰይጣን አይደለም የመጣ እባብ ነው ታዞ የመጣ። ስለዚህ ሰይጣን በእባብ ውስጥ አድሮ ነው። አሁን 50 ጊዜ እኮ ሐሳብን እየቀያየርከው ነው።
አሁን እባብ ነው በሰይጣን የተመሰለ ወይስ ማለት ሰይጣን ነው በእባብ የተመሰለ ወይስ ሰይጣን በእባብ ውስጥ አድሮ ነው ወይስ ሰይጣን እባብን ልኮት ነው? የትኛው ነው? እሺ ንገረኝ። እኔ እኮ ሁሉንም አክሴፕት ላደርግ እኮ በቃ ዝም ብዬ እንደዚህ ተዘጋጅቻለሁ። አንተ ግን ምንም እየተቀበልከኝ አይደለም። የትኛው ነው ማቲ? ሰይጣን በእባብ ተመስሎ መጣ ነው በቃ ይነሳል። መመሰል ማለት ምን ማለት ነው? እሺ በቃ መመሰል ምናልባት አማርኛ ላይ ከሆነ መረዳት ያቃተኝ መመሰል ስትል ምን ለማለት ፈልገ ነው? አሁን ሰይጣን ቀደም እንዳልኩ መንፈስ ነው አይደል? መንፈስ ስለሆነ በእባብ ተመስሎ መጣ። መመሰል ማለት ምን ማለት ነው? ስለወረደ እነሱንም ለማውረድ ተመሰለ ስትል ምን እያልክ ነው? አሁን መመሰል ስትል መመሰል ነው። አሁን አማርኛ የሚከብድ ነው። ቀላል ነው አማርኛው። በኋላ ላይ አንተ እየቀየርከው እኮ ነው እንጂ አማርኛው ማቀላል። አሁን እኔ መመሰል ምንድነው ካልከኝ መስሎ መገኘት ነው። የመሰለ ግን ያልሆነ ነገር ማለት ነው። ያ ምን ይባላል? መመሰል ይባላል። እሺ ዳኒ፣ እኔ የምለው ደግሞ እንደዛ አይደለም እኮ። ለዛ እኮ ነው መመሰል ምንድነው ማለት ሐሳቡን በማላ አስቀመጠ ማለት ነው። በእባብ ላይ አስቀመጠ። ታዲያ ተመሰለ አይደለም አመትል በእባብ ላይ አደረ ልትል ትችላለህ። ለምሳሌ አጋንንት እንደያዛቸው አይነት ሰዎች ማለት ነው። ሰዎቹ ናቸው የሚወራጩት ምናምን፣ በእነሱ ላይ አድሮ ግን የሚለፈልፈው አጋንንት ነው። እንደዛ ነው ያልከኝ ያለው? ሰይጣን በእባብ ሐሳቡን አስቀምጦ ወደ አዳምና ወደ ሔዋን ላከ። መንፈሱ በምን መጣ? በእባብ አምሳል መጣ። እባቡ ደግሞ የተረገመው የሰይጣንን ሐሳብ አምጥቶ ነግሮ ከእግዚአብሔር ጋር ተቃውሞ እነሱን ከዘላለማዊ ሞት ከዘላለማዊ ሕይወት ስላስወጣ እግዚአብሔር ደግሞ ማንን ረገመው? እባብን ረገመው። ስለዚህ በቃ አሁን እንደገባኝ ምንድነው ሰይጣን በእባብ ላይ ሐሳቡን አሳደረ። እባቡ ደግሞ ሂዶ ሔዋንን አሳታት። በዛ ምክንያት እባብ ተረገመ። ኦኬ። ስለዚህ ሰይጣን እባብን መስሎ ሳይሆን ሰይጣን በእባብ ውስጥ አድሮ ነው የሄደው ማለት ነው። መስሎ ብለህ ብደጋግመውም መስሎ የሚለው ቃል አይደለም ያንን የሚወክለው። አድሮ ነው የሄደው፣ በእባብ ነው ያደረ። ይሄ ነው ሐሳብህ አይደል ማቲ? አዎ እንደዛ ብያለሁ ነው። እሺ። ስለዚህ ያው ኦሬዲ ተቀይሯል፣ ችግር የለውም። እባቡ ታዲያ ምንድነው ጥፋቱ? አሁንስ አጋንንት የያዛቸው ሰዎች ጥፋተኛ ይሆናሉ ወይስ የያዘው አጋንንት ነው የሚገሰጸው? እባቡ አሁን ለምሳሌ ቆይሽ ልጠይቅሽ አንተንም አንተ አሁን ለምሳሌ እንደ አዳምም እንደ ሔዋንም ለአንተ መልካም ሐሳብ ነው ያለው። ሰይጣን ከመምጣቱ በፊት ለአዳም ከገነት ለማውጣት ምክንያት ሆኖ ሰይጣን ነው። አዳም ለምን ተቀጣ? አዳም ቅጠሉን አትብላ ስለተባለ ነው የተቀጣው። ማቲ አትብላ የተባለውን ተላለፈ፣ በዛ ምክንያት ተቀጣ። አዳም የተቀጣው በራሱ ስራ ነው። አሁን ከዚህ ጋር ያልኩ ያለሁት ሰይጣን ላይ እባብ አድሮ ከሆነ እነሱን ያሳታቸው ሰይጣን ስላደረበት ለምን እባቡ ተጠያቂ ይሆናል? ይሄ ነው የኔ ጥያቄ። ሰይጣን ስላደረበት ማለት ነው። ለምሳሌ አጋንንት የያዛቸው ሰዎች ምናልባት ኦርቶዶክስ ከሆንክ ጸበል ቦታም ቢሄዱ፣ ፕሮቴስታንት ከሆንክ ቢጸለይላቸው ተጠቂዎች ናቸው እንጂ እነሱ አጥቂዎች አይደሉም። ሰይጣን ግን በእነሱ ላይ አድሯል ማቲ። ስለዚህ ተጠያቂው ሊሆን የሚችለው አሁንም ማን ነው? ሰይጣን ነው። አንተም በእባቡ ላይ አድሯል ካልክ በእባቡ ላይ አድሮ እነሱን ሂዶ ያናገራቸው ሰይጣን እስከሆነ ድረስ ሰይጣን እባብ ለምንድን ነው ተጠያቂ የሚሆነው ማቲ? ተጠያቂ የሆነበትን ምክንያት የሚያውቀው እኔ ማለት ከቅድሙ በመለስከው ምላሽ እስከሆነ ድረስ አሁን ለምሳሌ ሰይጣን የያዙ ሰዎችና ይሄ በጣም ይለያል። ሰይጣን ደግሞ ለማን ነው እያገለገለ ያለው? ለሰይጣን ነው እያገለገለ ያለው፣ እባብ ማለት ነው። ኦኬ። እባብ ነፃ ፈቃድ አለው፣ ኮንሺየስ ነው። እባብ ንቁ ነው፣ ኮንሺየስ ነው፣ የማሰብ አቅም አለው። ላይክ ነፃ ፈቃድ አለው እባብ። ሰይጣን ነው እንጂ ያለው
እባብ የለውም። ታዲያ ነፃ ፈቃድ የሌለው ማሰብ የማይችልን እባብ ሰይጣን ማሰብ የሚችለው ሰይጣን በዛ ውስጥ አድሮ ሄዶ ስላሳሳተ ይሄ ምንም የማያውቀው ማሰብ የማይችለው ምንም ነገር የማያውቀው እባብ ለምንድን ነው የሚጠየቀው? አሁንም በየትኛውም መንገድ እኮ ብንዞር እባቡ ምንም ያደረገው ነገር የለም። እሺ እባቡና ሰይጣኑን እንለፈው፣ ችግር የለውም። ይሄን ደግሞ ላጥፋለን። እሺ ወደ እኔና ወደ አንተ እንምጣ። ሲማልኝ ምን አልከኝ ማቲ? አለ አሁን አንተና እኔ ማውራት ያለብን ንጽጽር ሁለት እንስራ በተፈጠረው ርዕስ ማለት ነው። ስለዚህ አንተ ለምን ክርስቲያን መሆን እንዳለብኝ ወይ የምታውቀው ነገር የለም ወይም ደግሞ የተፈጠረው አሁን የጠየኩ ስለ እባቡ የጠየኩ ጥያቄ ላይ መልስ የለህም። ምን በየትኛው እንውሰደውና ከዛ ጥያቄ ኖ እኔ ከመለስኩ በላይ ከሆነልህ ለምሳሌ አንተ ምንድነው መሆን ያለብህ? እኔ የመለስኩ በቂ ምላሽ ካልሆነ አንተ አላህ የሚባለውን የምትተህ እግዚአብሔር የሚባለውን የምትተህ ካላመንከው ሰማይና ምድርን የፈጠርከው አምላክ ብለህ ነው መጸለይ ያለብህ። እኔ የሚመልሰው በቂ ምላሽ ካልሆነ ሲጀመር ሰው ጋር ማለት በቂ ምላሽ አይኖርም። ፈጣሪ ጋር ነው በቂ ምላሽ የሚኖረው ማለት ነው። አማርኛ ነው እየሰማሁት ያለሁት። ይቅርታ ማቲ፣ ምንም አልተረዳሁም አሁን ያልከውን ማለት እኔ የመለስኩልህ ምላሽ ለአንተ ካልተመለሰልህ እግዚአብሔርንም አላህንም ትተህ የሰማይ የምድር ፈጣሪ ነው ማለት ያለብህ ምናምን ያልከኝ ነው። እኔ ምን እንደሚያገናኛቸው ከእግዚአብሔርና ከአላህ ጋር ያንተ መልስ እኔ አልገባኝም፣ አልተረዳሁትም። በጣም ጥሩ ላይ መሰለህ እኔ እንደዛ ያልኩልህ ምክንያት ስላለኝ አላህ እግዚአብሔር አይደለም ነው የእናንተ አይደል? የኛም ደግሞ እኛ እንደዛ አይደለም፣ ሁለቱም ይለያያሉ። እኛ እንደዛ እሺ ቀጥል፣ ችግር ሐሳብህን ቀጥል። እሺ አሁን በጣም ብዙ ቦታ እየሄድክ ነውና እሺ። ስለዚህ አሁን ላንተ እንትን ላልኩ ምላሽ የለህም። አይ እሱማ ሐሳብ ነው። ለምን ወሽ ለምን ምን አልከኝ? እሺ ለምኑ ማለት ማቲ ወየ ምን አልከኝ? አልሰማሁም። ሐሳቤን ቀጥል አንተ። እሺ ኖ የኔ ጥያቄ ላይክ መልስ የለህም ነው። በቃ እባቡን እኮ ልትወው ስለም እንድትወው አልፈለክም። ግራ አጋባኸኝ እኮ። ለዛ ነው ሐሳብህን እስኪ ልስማ ያልኩ። ቆይ ማቲ የምር የመለስከው ገብቶህ ነው ማለት በእባቡ ላይ ሰይጣን አደረ። እባብ ነፃ ፈቃድ የለውም፣ መወሰን አይችልም፣ የማሰብ አቅምም የለውም። በሱ ላይ ሰይጣን ተጠቀመበትና አዳምና ሔዋንን አሳሳተ። ከዛ ሰይጣን ሳይሆን እባቡ ተረገመ። ይሄ የምር ሴንስ ሰጥቶህ ነው ማለት እንዴት ነው? አሁን ይሄ ምላሽ የሆነ ለምን እባቡ ለምን ተረገመ ብዬ ስጠይቅህ ምንም እኮ ያልከኝ አይደለም። ሰይጣን ስላደረበት አልከኝ እኮ። ነፃ ፈቃድ የለው እባቡ። ቢያድርበትስ የማንም መገልገያ አይደል እንዴ እባብ? በቃ እስካሁን ስላወራነው በአንድ ርዕስ ላይ እሱን ርዕስ ደግሞ ከሌላ ሰው ጋር ትቀጥላለህ። ሌላውን ቀጥል። እሺ በዚህ ምክንያት እኔ ጋር ምን ደረሰ አልከኝ? እኔ ፒኬ ምን አልከኝ? በዚህ ምክንያት እኔ ጠፋዋ። በቃ እኔ ሞትኩ ማለት አዳምና ሔዋን ሞት ወደ እነሱ ገባ፣ እኔም ደረሰኝ አይደል ማለት? አዎ ለሁሉም ማለት አድርግና አታድርግ የሚለው ነገር እንደዛ ደረሰ ለሁሉም። ስለዚህ ሞት እኔ ጋር ደረሰ። እኔ ስወለድ ንጹህ ሆኜ መወለድ እችላለሁ ማቲ? ከዚህ ዘር ውጭ ሆኜ መወለድ እችላለሁ? መወለድ ትችላለህ።
ኦኬ ስለዚህ እኔ አሁን ከአዳም ምንም የወረስኩት ነገር የለም ማለት ነው ስወለድ። አሁን ስትወለድ እኔ ወርሰሃል ብዬ በዚህ ላይ በርግጥ እንደ አጠናሁት ከሆነ ለምሳሌ አንድ ጊዜ ኢየሱስ ክርስቶስን ጠይቁት ነበሩ ደቀ መዛሙርት ማለት ነው። አንድ ሰው ሽባ ሆኖ ነበርና ይህ ሰው እናቱና አባቱ ኃጢአት ስለሰሩ ነው ለምንድን ነው ሽባ የሆነው ብለው ጠይቁ ነበር። እሱ የመለሰው ምላሽ ምንድነው? እናቱም አባቱም ኃጢአት ስለሰሩ ሳይሆን የእግዚአብሔር ስራ በሱ ላይ እንዲገለጥ ነው ያለው። ስለዚህ መጽሐፍ ቅዱስ ደግሞ በሌላ ቦታ ላይ ሞት የሚባለው ነገር መነሻ በአዳም ነው የገባው። መጀመሪያ ሞት አልነበረም። ህይወት ደግሞ በማገበት በኢየሱስ ገባ። አሁን አንተ ሞት ያልከው ነገር ምንድነው? አው የሰው ልጆች መጥፋት ነው። አንተ አሁን ሞት ያልከው እንጂ ስጋዊ ሞት ነው እያወራህን ያለ ነው። ስለምናዊ ሞት ነው? ስለ ገሃነም ነው እያወራህን ያለው? ስለሱ ነው እንጂ ስጋዊ ሞትማ ተው። ስለ ገሃነም ነው እያወራለሁ። ስለአንተ ወደ አንተ ደግሞ የደረሰው ምንድነው? ሰው መተላለፍን ከእግዚአብሔር አድርግ ያለውን አለማድረግን ወደ አንተው እንዲሁ ደረሰ። አድርግና አታድርግ የሚለው ትእዛዝ ማለት ነው። አታድርግ የሚለው የምታደርግ ከሆነ አንተም ሟች ነህ የሚለው ነገር ወደ ማደረሰ ወደ አንተ ደረሰ። እንደዛ ነው። ስለዚህ እኔ ሟቹኝ ሳይሆን የተፈጠርኩት ህጉን ከፈጸምኩ ድናለሁ፣ ህጉን ካልፈጸምኩ ግን ገሃነም እገባለሁ ነው። ከዚህ መተላለፍ ጋር የሚያገናኘው ነገር የለም ማለት ነው። እኔ ባጠናሁት ምክንያቱም ለምሳሌ አንድ ህፃን ልጅ ተወልዶ እንደተወለደ ገሃነም ይገባል ወይ ብትልኝ ለምሳሌ የተላለፈ ጣት ስላለ ለምሳሌ ተቋርጧል። ማቲ ሌሎች ክርስቲያኖች ካላችሁ ሪኩዌስት ላኩ። ማቲ ተቋርጦ ነበር አለ። እስኪ ተንፈስ የሆነ ነገር በልካለ። ሰማሃለ? የኔ ድምጽ ይሰማሃል? የኔ አይሰማም? ይሰማኛል። አሁን ይሰማል። ጥያቄው ለምሳሌ ወደ እኔ የደረሰ ኃጢአት የለም ነው አልከኝ አይደል? ወደ እኔ የደረሰ አሁን እዚህ ጋር በተገናኘ ወደ እኔ የደረሰ የኃጢአት ውርስ አለ ወይ ነው የኔ ጥያቄ። አንደኛ ከእርግማናቸው የደረሰብን አለ። ለምሳሌ እግዚአብሔር ከረገመው እርግማን የደረሰ ነገር አለ። ለምሳሌ ሰው መጨነቅ፣ ይሄ ለምሳሌ ከማን የመጣ ነው? ከአዳም የመጣ ነው። የውርስ ነው፣ የተወረሰ ነው። አዳምን ስለረገመ ማለት ነው። ግን ኃጢአት ከነሱ ጀምሮ እየተወረሰ መጥቶ ወደ እኔ ደርሷል። ኃጢአት ሳይሆን አሁን እርግማን ላይ አሁን ይሄው አሁን እዚህ ጋር እርግማኖች አሉ። ፈቃድሽ ወደ ባልሽ ይሆናል ምናምን፣ በምትወልጂ ሰዓት ጭንቅሽን እጅግ በጣም በጭንቅ ትወልጃለሽ ሚል አለ። አዳም ጋርም በተገናኘ የሚስትህን ቃል ሰምተሃልና እንዳትበላ ካዘዝኩ ዛፍም በልተሃልና ምንም ምድር ካንተ የተነሳ የተረገመች ትሁን፣ በህይወት ዘመንህም ሁሉ በድካም ከርሷ ትበላለህ ይላል። ይሄ ሁሉ አሁን እርግማን ደርሷል። የኃጢአት ውርስ ማለት እኮ ይሄ ነው። ሌላ ምን አለ ታዲያ? ሞቱንም ከሞትን እነዚህ እርግማኖችም እኛ ጋር ከደረሱ ምንድነው ታዲያ ሌላ? የኃጢአት ላይ የተደረገው ፍጻሜውን ኦሬዲ ወርሰናል ነው ፍርዱን አይደል? ፊዚካላዊ ወስደናል። ፊዚካላዊ ውርስ ወስደናል። ለምንድን ነው እኔ የምወስደው? እኔ ያንን ያለ መውሰድ ነፃ ፈቃድ አለኝ ወይስ የለኝም? አሁን ፊዚካላዊ ወሰደልህ ገብቶ ደረሰልህ እኮ። ለምሳሌ መጀመሪያ እናዳም ያርሱ ነበር፣ ላባቸውን ይበሉ ነበር። እናዳም ሁለት ፍጥረቶች ናቸው። ማረስ ላይ ይጠበቅባቸው ይችላል ለመብላት። አሁን መጠይቅህን ስትመልስልኝ ማለት ነው ማቲ፣ ቆይ ና ማቲ። ስለዚህ ከሞት ጀምሮ ከጉስቁልና ጀምሮ ከሰውነት ድቀት ምናምን በለው እዛ ሁሉ ነገር ኃጢአት በእኛ ላይ የመሰልጠን አቅምም ጭምር ብላችሁ ትተነትኑታላችሁ። ይህንን ሁሉ ሳይደርስብኝ የመወለድ መብት አለኝ ወይስ የለኝም? ማቲ
እኔ ባነበብኩት አንድ ሰው ሲወለድ ንጹህ ነው፣ ሲወለድ ኃጢአተኛ ነው የሚለውን አላየሁኝም። ስለዚህ ንጹህም አይደለም ኃጢአተኛም አይደለም እያልከኝ ነው? አክቹሊ እኔም እኮ ኃጢአተኛ ነው ወይስ አይደለም ብዬ አልጠየቅኩም። ማቲ አይ እኔም እኮ ኃጢአተኛ ነው ሲወለድ ወይስ አይደለም አላልኩም። በአዳም ምክንያት የተላለፉት ነገራቶች አዳም የተረገሙት እርግማኖች በጠቅላላ ግን እዚህ ሰው ላይ የሚወለደው ላይ አርፈዋል ወይስ አላረፉም እኮ ነው የኔ ጥያቄ ማቲ። ካረፉ ከነዚህ ውጭ ሆኖ የመወለድ ነፃ ፈቃድ አለው ወይስ የለውም ይህ ሰው? እኔ ምን ይህ ሰው ላለው እኔ ነፃ ፈቃድ አለው ነው የምለው። ኦኬ ስለዚህ ሰው ከፈለገ አለመሞት ይችላል፣ ስጋዊ ሞት አለመስራት ይችላል። ይሄው ከታች የለውም እያሉ ነው፣ አንተ ደግሞ አለው እያልክ ነው። ያንተ አሁን አዲስ ትምህርት ነው፣ እኔ ራሱ ሰምቼው አላውቅም። ግን ችግር የለውም አንተን እንዳንተ ማውራት እችላለሁ። አሁን አንተ ያልከውና አሁን ወደ ምትሄደው ሁለቱም ይለያያል። ምኑና ምኑ በር የተንኳኳ? አሁን ለምሳሌ አንድ ሰው እሺ ቀጥል። ድምጽ አለ መሰለኝ። መጽሐፍ ቅዱስ የሚለው ምንድነው? ሞት ወደ ዓለም በማገባ ነው የሚለው፣ በአዳም ገባ ነው የሚለው። ህይወት ደግሞ በማገባ በኢየሱስ ገባ ነው የሚለው። አሁን ለምሳሌ አንተ የምትሞተው በአዳም ስለገባ ነው ሞት። ስጋዊ ሞት ራሱ እንኳን የምትሞተው ማለት ነው። እሱ ብቻ አይደለም፣ ዘላለማዊ ሞትንም የምትሞተው በአዳም ምክንያት ነው። እኔ በአዳም ምክንያት ነው የምሞተው ወይስ እንትን ማቲ ፒኬ እስኪመጣ በአዳም ምክንያት ነው ነገር ሲል እኮ ነው የተላለፈ ሲል እኮ ነው ምክንያት ሳይሆን ኖ እንደዛ አይደለም። መውረስ ከነሱ ወደኛ የደረሰው ነገር ሲል እኮ አሁን እኔ የምሞተው በአዳም ምክንያት ነው ወይስ በራሴ ምክንያት? አንተ በራሴ ምክንያት ነው የምትሞተው። ኦኬ ስለዚህ በአዳም ምክንያት ሞት አልገባብኝም ማለት ነው። እኔ ለምሳሌ በአዳም ምክንያት ሞት አልገባም የምትለው እንዴት መሰለህ? ጅምላ እኔ የምለው ሞት እንዴት መሰለህ? አሁን ለምሳሌ ገሃነም የሚባለው ነገር ወይም ዘላለማዊ ሞት የመጣው በአዳም ምክንያት አይደል? አዳምን እግዚአብሔር አድርግና አታደርገው በሚለው ነገር በሱ ነው የመጣው። ስጋዊ ሞት በአዳም ምክንያት ነው የመጣው። እኛ እኮ እያወራን ያለነው ስለ ስጋ ሞት አይደለም፣ እስካሁን እያወራን ያለነው ስለ መንፈሳዊ ሞት ስለ ነፍስ ሞት እኮ ነው እያወራን። እሺ እኔም በመንፈሳዊ ሞት የምሞተው በአዳም ምክንያት ነው ወይስ በራሴ ኃጢአት ምክንያት? አዎ በጣም ጥሩ። እሱ በራሴ ነው የምትሞተው፣ በአዳም ምክንያት አይደለም፣ በራሴ ነው። በራሴ ነው እንጂ በአዳም ምክንያት አልሞትም። እንደ በአዳም ምክንያት ለምን ትሞታለህ? አንተ በራስህ ነው የምትሞተው አንተ። ኦኬ ስለዚህ በአዳም ምክንያት መንፈሳዊ ሞት አልገባብኝም ማለት ነው ይስሐቅ ላይ። ኖ በአዳም ምክንያት የመጣው ጠቅላላ ሞት። አሁን ለምሳሌ ይሄ ገሃነም የሚባለው ነገር የመጣው በማን ነው? በአዳም ምክንያት ነው። እኔ የምልህ እግዚአብሔር እኔ ሳላጠፋ ዝም ብሎ ይጣላኛል? ለምን ዝም ብሎ ይጣላኛል እኔ ሳላጠፋ? ለምን ይጣላል? ሳላጠፋ አይጣላኝም። ኢየሱስ ከማን ጋር ያስታረቀው የሰው ልጅን? በጣም ጥሩ። እግዚአብሔር ያስታረቀው ከእግዚአብሔር ጋር ነው። ኢየሱስ ያስታረቀው ምን አጥፍተን ነው? ምን አጥፍቼ ነው የተጣላኝ? እግዚአብሔር የሚያስታርቀኝ ኢየሱስ። አሁን በጣም ጥሩ። ይሄንን ለመመለስ የብሉይ ኪዳን መጨረሻ መጽሐፍ ማንበብ አለብን። መጨረሻኛው ማለት ነው። በአዲስ ኪዳን እና በብሉይ ኪዳን መካከል ያለው መጨረሻኛው መጽሐፍ። ኖ አይደለም። ምን አጥፍቼ ነው ለምትለው የምታጠፈው ነገር አለ። ለምሳሌ ኢየሱስ እኔ የምትለውን ተውና ኢየሱስ ነው ወደ ምድር የመጣው የምትለውን ነው አንተ የምትጠይቀኝ። አይ እኔ የጠየቅኩት ጥያቄ
እኔ ምን ስላጠፋው ነው እግዚአብሔር የተጣላኝ ነው? ኢየሱስ የሚያስታርቀኝ ምን አጥፍቼ ተጣልቶኝ ነው ኢየሱስ የሚያስታርቀኝ? በጣም ጥሩ። አንተ ምንም ካላጠፋ አላጠፋውም ብለህ ቁጭ ማለት ትችላለህ። ግን በዘመኑ ለምሳሌ ኢየሱስ በሚመጣበት ዘመን ላይ እስራኤላውያን ከእግዚአብሔር ጋር ተጣልቶ ነበሩ። በዛ ጊዜ ማለት ነው እግዚአብሔር ከነሱ ጋር መናገርን አቆመ። ኢየሱስ በመጣ ሰዓት የጨለማ ጊዜ አለ። ኢየሱስ በመጣ ሰዓት ነው የተጣሉት። ስለዚህ እነሱን ያስታረቃቸው እንጂ እኔን አይደለም። አዎ እሱ ደግሞ መጽሐፍ ቅዱስ እንዲህ ይላል፣ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ይላል። ደም ትኩስ ሆኖ ያውቃል። እሱ ያስታረቀው እነሱን ብቻ ነው ወይስ እኛን ነው? እኔንም ነው? አንተም ትታረቃለህ። አሁን ለምሳሌ አንተ ኃጢአተኛ አይደለሁም እኔ ካልክ በጣም ጥሩ። እኔ መች ተጣላሁ አልኩኝ? አንተን ለምሳሌ መች ተጣልተሃል አልኩኝ? እኔ ለምሳሌ አንተ የምታውቀው ራሴ ነገር ይኖራል። እኔ ጻድቅ ነኝ፣ ምንም ማጣት የለብኝም፣ ምንም የለብኝም፣ እኔ ጻድቅ ነኝ ካልክ አልተጣላይም አንተ። እግዚአብሔር ደግሞ ያውቃል መጣላትና አለመጣላት። ማቲ ገና እኔ ወደፊት ለምጣላው ነው እግዚአብሔር እንትን ኢየሱስ ያስታረቀኝ ገና ሳልጣላው ወደፊት ስለሚጣላኝ አሁን ሄዳ አስታርቀው ብሎት ነው ያስታረቀኝ ገና ሳንጣላ። ማቲ እግዚአብሔር ገና ሳንጣላ ነው ወይ የተታረቀኝ ማለት ነው? ሳልጣላው ታርቆኛል ነው? ይሄ አዲስ ነገር ነው ማለት ገና ሳንጣላ መታረቅ ማለት ነው። ይሄ ለኔ አዲስ ይሰማል። ግን ማቴ ተመልሳል። ሳልጣላው ነው ወይ የተታረቀኝ? ማቲ አልሰማም። ይሳቅስ ኔቱ በጣም አስቸጋሪ ነው። እንትና አስገቡት እስኪ። የሱ ኔት አስቸጋሪ ነው። ጎንደሬ ተጣልተን ነበር ያለው ነው። ሺቮሌት ሚሊዮን አስገቡት እና እስቲ አስገቡት ሁለት። እሱ ከቅድም ጀምሮ ግባ ተብሎ ነበር፣ መግባት አልፈለገም መሰለኝ። አሚር ምን እየሰራ ነው? አስገባ እንጂ ዝም ብሎ ሞዴሬተር ይዘው ቁጭ ትራን ወይ አላየሁም። አረ ሳይቆረሽከብኝ እየበላ ነው ላያይዘው ብዬ ሌላ ማን ነው? ንገራቸው ገስት እንዴት እንደሚገባ። ጎንደሬውን አስገባው ግን እስኪ ኢብኑ ጣይባ የጠፋ ሰው። ኦኬ ሌላ ጎንደሬው ስቤው አለው። ሌላ ማን ነው ያላችሁት? ሺቮሌት አይገባማ። ሺቮሌት የሚለው ተወሱ። የኮመንት አርበኛ ነው ይገባል ብለህ ነው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሐቢቢ ሰላም ነሽ? እርሱ ስሙ እኔ የጠየቅኩት ነውና አንድ ታሪክ አለች በባይብል ሲቦለት እያሉኝ ነው ያለበት ምክንያት እስራኤላውያን እርስ በርሳቸው ጦርነት አካሄዱ። አንድ እስራኤላዊ ጦርነት አካሄዱና አንድ ሰው ይዘው የቃላት ስህተት ካለው እንገድለዋለን፣ ስሙ ማን ነው እንበለው ተባባሉ። ሺቦለት ማለት ሲገባው ሲቦለት ብሎ ተናገረ። የውሸታም ነው ምላሱ ትክክል አይደለም ብለው ገደሉት። እና እያሳቀኝ ነው ሲቦለት እያሉኝ ነው ዘቀጥ ታሪኩ ያውቃል ሲቦለት እያሉኝ ነው ብሎ ሲጽፍ ታሪኩ ስላወቀ ነው። ቀጥል ኢንሻአላህ። ጀዛከላህ ኸይር። ወያክ ጀዛከላህ። ገራሚ ነው። ያው እንግዲህ አንዳንዴ ቃልም መጠንቀቅ አለባችሁ፣ ከዛ ያለዛ ትገደላላችሁ። ቃላትም እኛ እዚህ ቃላቶችን ብንይዝባችሁ ስንት ሰው ተገሎ ነበር።